الله والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، يسرني أن ألتقي بإخواني في هذه المدينة. سنديد نحمد الله عز وجل على هذا اللقاء مع إخواني السلفيين بإذن الله تعالى. إن شاء الله سيكون الكلام عن الوالدين. الحمد لله رب العالمين. الله سبحانه وتعالى زارين بمكانين في ساعة ما أدرو وفقا كتلاقي بوتا نستعشو يا الله سبحانه وتعالى قرآن الإسلامي النبي صلى الله عليه وسلم حديث من السماعات مالتنا يريد موت الإيمان فيجب عليكم أن تشكروا الله عز وجل. الله سبحانه وتعالى ما نسينا جدا. النبي صلى الله عليه وسلم الحديث الذي خرجه مسلم في الصحيح قال: ومن سلك طريقا يلتمس فيه علما سهل الله له في طريقا إلى الجنة. النبي صلى الله عليه وسلم كريتو تمثل أمار علم لما فلك كريتو يوطاسو يتقاضسو الله سبحانه وتعالى يجل في المنزل ياقر اللتان. ይሄ ደግሞ ትልቅ ፈضل ነው፣ ትልቅ ትሩፋት ነው። ስለዚህ ومن سلك طريقا يلتمس فيه علما سهل الله به طريقا الى الجنه. النبي صلى الله عليه وسلم علم لما فلك بيتي وطاسو باخلاص بنيه صدق يا الله بنو ማለት ነው። ዲንን ይማራሉ ያ አላህ Subhanahu Wa Ta'ala ንግግር ለመስማት ብሎ ማለት ነው። ንያውን አስተካክሎ ከቤቱ ወጣሰው አላህ Subhanahu Wa Ta'ala የጀነትን መንገድ ያገራለታል። እናንተ ከብዙ ቦታ አንዳንዶቻችሁ ከቅርብ አንዳንዶቻችሁ ከሩቅ ከተለያዩ ክፍለ ሀገሮች መጣችሁ የአላህን ቁርአን ለመስማት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ለመስማት መጣችሁ። ስለዚህ ንያችሁ ካስተካከላችሁ ይሄን ትልቅ አጅር ታገኛላችሁ። النبي صلى الله عليه وسلم: إن لله ملائكة السياحين يطوفون في الأرض يلتمسون مجالس الذكر. ሁሌ ማለት ነው ሁሌ ቀን መላእክቶች አሉ እንጂ ዝም ብሎ መዞር መላእክቶች አሉ መዞር መላእክቶች አሉ በየቦታው በየሀገሩ ማለት ነው። يلتمسون مجالس الذكر ذكر ያለበት ቦታ አላህ Subhanahu Wa Ta'ala የሚወሳበት ቦታ የሚፈልጉ መላእክቶች አሉ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ሐቂቃ ነው፣ እኛ ባይታየንም ማለት ነው። إن لله ملائكة السياحين في الأرض يطوفون يلتمسون مجالس الذكر فإذا وجدوا مجالس الذكر فيقول بعضهم لبعض هلموا إلى حاجتكم. እንደዚህ ያለ መጅሊስ ፈሰው الله يجعلنا منهم እንደዚህ ያለ መጃሊስ ያገኙ ማለት ነው አላህ የሚወሳበት ቦታ ካገኙ ይጠራራሉ። እነዚህ መላእክቶች የሆነ ቦታ ይኸው ሰዎች ተሰብስበው አላህ Subhanahu Wa Ta'ala ያወሱ ዚክር ያደረጉ ነው ይባላሉና ይሰበሰባሉ። እነዚህ መላእክቶች ለምን ይሄን ዚክር ለመስማት እንደዚህ ያለ ቦታ እንደዚህ ያለ اجتماع ማለት ነው መላእክቶችም ያህضرون መጥቶ ይሄን ዚክር ያኒ ይሰማሉ። አላህ Subhanahu Wa Ta'ala ይጠይቃቸዋል። እነዚህ ሰዎች ምን ያደረጉ ነው ብሎ ይጠይቃቸዋል። هؤلاء يسبحون الله عز وجل يكبرونه ويحمدونه ويمجدونه الحمد لله ይላሉ፣ አላህን ያወሳሉ፣ استغفار ያደርጋሉ። على كل حال ነብያችን ሰለላሁ ዐለይሂ ወሰለም መጃሊስ الذكر እንደዚህ ያለ ተቀመኑን ይነግሩናል። ስለዚህ ኢንሻአላህ ተዓላ ይሄን ዝም ብሎ ልፋት እንዳይሆንብን ንያችን ማስተካከል አለብን። ይሄን ታባችን ስራችን ትተን እዚህ ቦታ መሰብሰባችን በጣም ትልቅ ነገር ነው። ይሄን ፈضل ልናገኝ ደግሞ ንያችን ማስተካከል አለብን። على كل حال موضوع المحاضرة የተባለው
ብሩል ዋሊደይን ማለት አባትን እናትን ወላጆችን መታዘዝ ማለት ነው። ይሄ ወላጆችን መታዘዝ ማለት ሰዎችን አላህ Subhanahu Wa Ta'ala ሲፈጥራቸው በነፍሳቸው በቀልባቸው ላይ ያለ ነገር ነው። አዲስ ነገር አይደለም። ግን እስልምና መጣና ይሄን ነገር በደንብ አድርጎ በብዙ ንሱሶች ቁርአንም በሐዲስም ነብያችን ሰለላሁ ዐለይሂ ወሰለም ይሄ ነገር ትልቅ ቦታ እንዳለው ነገሩ። ለምን ብዙ ሰዎች በተለይ በአሁኑ ሰዓት ቢሆን ስለ አባት እናታቸው ሐቃቸውን እየጠበቁ አይደለም። በየቦታው በየክፍለ ሀገሩ ይሰማል፣ በሌላም ሀገር ይሰማል። ልጅ አባቱን መስደብ፣ አባቱን መምታት፣ እናቱን መሳደብ አለ። እንደውም መግደልም ይሰማል። አንዳንድ ጊዜ በአንዳንድ ቦታ ላይ ሊሰማ ይችላል። ስለዚህ ዑለማዎች ከዚህ በፊት የነበሩ ዑለማዎች ኪታብ ጽፈዋል። ኢብኑ ጀውዚ ረሂመሁላሁ ተዓላ ብሩል ዋሊደይን ብሎ ኪታብ ጽፈዋል። ብሩል ዋሊደይን ብሎ ኪታብ። ከዛ በፊት ኢማሙ አልቡኻሪ እንኳን ኪታብ ጽፈዋል። ብሩል ዋሊደይን ብሎ ብሩል ዋሊደይን ለብቻ ኪታቡ ላይ ሰሂሁ ላይ ስለ ብሩል ዋሊደይን ብዙ ኪታብ ሐዲሶች አሉ። ግን ለብቻ ኪታብ ብሩል ዋሊደይን አባት እናትን መታዘዝ ብሎ ኪታብ ጽፈዋል። ኢብኑ ጀውዚ የሚባለው 595 የሞተው የዛሬ 900 ዓመት ወደ 800 ዓመት በፊት የጻፈው ሰውዬ ሲናገር ሰዎች በዘመናችን በተለይ ወጣቶች እናታቸውን ይሳደባሉ፣ አባቶቻቸውን ይሳደባሉ፣ ድምጻቸውን ከፍ ያደርጋሉ ይላል። ድምጻቸውን ከፍ አድርጎ አባት እናታቸውን ይጠራሉ። ስለዚህ ነው ይሄን ኪታብ ጽፎ ብሎ ኪታብ አዘጋጅተዋል። ኪታብ ለዚህ ነው። ለምን ሰዎች በተለይ ወጣቶች አባታቸውን ይዳፈራሉ። አባትን መምታት አይደለም በንግግር ራሱ የምትናገረው ንግግር ራሱ መጠንቀቅ አለብን። መጠንቀቅ የምትናገራት ከሊማ አላህ ቁርአን ላይ በስድስት ሱራ ነው የጠቀሰው። አባትና እናት ከእንዴት ነው ከአባታችን ከእናታችን የምንኖረው? ሁላችንም በዚህ ስህተት ላይ ወድቀናል። ብዙ ሰዎች አባቱ ሲያናግር መልስ ሲሰጠው እንኳን በእጁ ያሳየ መስጠት ራሱ ወንጀል ነው። በእጅ ራሱ ያው በፊቱ አንዳንዴ በፊቱ ሊሆን ይችላል። እጁ ራሱ በአባቱ ላይ እንዲህ እጁ ማድረግ ራሱ በእናቱ ይሄ ራሱ ከውቁቅ ብሎ የሚናገሩ ዑለማዎች አሉ። አንዳንድ ሰዎች አባቶቻቸው ጋር እናቶቻቸው ጋር ሲሆኑ ድምጻቸውን እንኳን ከፍ አድርጎ አይናገሩም ነበር። ለዚህ ነው አባቶቻቸው ከሞቱ ወይም ደግሞ እናታቸው ከሞተች ያለቅሳሉ። የሚያለቅሱት እኛ አይደለም። እኛ የምናለቅሰው እናቴ ሞተች ለምን አሳደገችኝ እንዲህ ያርጋልኝ ነበር ብለን ነው የምናለቅሰው። አባታችን ከሞተም አባቴ እንዲህ ያርጋልኝ ነበር ሞተ ብለን ነው የምናለቅሰው። ግን ሰለሞች አባታቸው ወይ እናታቸው ስትሞትባቸው የሚያለቅሱበት ምክንያት ምንድነው? የጀነት በር ተዘጋብኝ በማለት ነው። ይሄን ያክል ነበር ምክንያታቸው ማለት ነው። ሰይያስ ቃሉ ትልቅ ቃሉ መሽሁር ረሂመሁላሁ ተዓላ እናቱ ስትሞት አለቀሰ። ሲያለቅስ ለምንድን ነው ያለቀሰው? ያው ማልቀስ ይቻላል ልብስ ከፍ አድርጎ ስላልሆነ ማልቀስ ችግር የለውም። ለምን ታለቅሳለህ ሲባል አንድ የጀነት በር ተዘጋብኛል፣ የጀነት በር ስለተዘጋብኝ ነው ማለቅሰው ብሎ መሰጠ ይባላል። ስለዚህ የአባት የእናት የወላጆች ሐቅ መጠበቅ ዋጅብ ነው። ላኪን ኩፋሮች ጋር አሁን ሰዓት ማለት ነው ስናይ ኩፋሮች የአባት እናት ሐቅ አያውቁም። ፍጥራ ላይ እንኳን ብሎ ማለት ነው ፍጥራቸው ብሎ እንኳን እስከዚህ በተለይ ደግሞ ካረጁ በኋላ አባት እናታቸው ካረጁ በኋላ ለብቻ ብዙ ድርጅቶች አሉ የሚቀበሏቸው ዳሩ አጀዛ ዳሩ ሙስሊሚን ተብሎ ማለት ነው። እነዚህ ሰዎች እዛ ሀገር ያሉ ሰዎች አውሮፓ ላይ አሜሪካ ላይ ያሉ ሰዎች አባቱ 70 ዓመት 80 ዓመት ከሆነ ከደከመው ሰው ካስፈለገው ሽንት ቤት መሄድ ከሽንት ቤት መምጣት ማብላቱ ማጠጣቱ እሱ ጋር መሽወር ነው ስለሆነ ምን ያደርጋሉ? አባታቸውን ወይ እናታቸውን ሄደው ለዛ ድርጅት ያስረክባሉ። ሱብሃንአላህ እነዚህ ናቸው አባቶቻቸው ሄደው ለድርጅት ያስረክባሉ። ያ ድርጅት ያበራል ያጠጣዋል። አባት ከሆነ ያጠጣቸዋል ያበራቸዋል። እናትም ሁሉም ተሰብስበው ማለት ነው። ያዛውንቶች ቦታው ዳር አልሙስሊሚን ተብሎ ቢታወቅ በአውሮፓ ላይ አለ፣ በአሜሪካ ውስጥ ላይ አለ። እዛ ላይ ይበላሉ፣ ይጠጣሉ፣ ሕክምና ካስፈለጋቸው ይደረግላቸዋል። ማን ያደርግላቸው? ሌላ ባዳ ሰው። አባቱ ልጅማ አይኖር አባቱ ተሰክቧል አይፈልግም ከሱ ጋር ዝም ብሎ ከሱ ጋር ጊዜውን አቃጥሎ እሱን ሽንት ቤት መውሰድ ከሽንት ቤት ማውጣት መንገድ ላይ መውሰድ ሐኪም ቤት መውሰድ ድካም ስለሆነ ሄዶ በዛ ሄዶ ያሰክባል፣ ለድርጅት ይሰጣል። ድርጅት መንግስት ሄዶ ወዛቸው ልጆች ይጥራቸው መንገድ ላይ በራሱ መንግስት በራሱ ወጪ ማለት ነው። እነዚህ ሰዎች እስከሚሞቱ ድረስ
ይንከባከባቸዋል ድርጅቱ እንደዚህ ናቸው ኩፋሮች በእስልምና ላይ ደግሞ ይሄ ሐራም ነው አይቻልም አባትና እስከ መጨረሻ ድረስ እስከሚሞቱ ድረስ ለዚህ ነው ዑመር ረዲየላሁ ተዓላ የወረሱኝ አባቱ ዑመር الخطاب አባቱን በዚህ በባህር እሺ ባህር ወጣት ጀርባ የአባቱን ተሸክሞ ሲሄድ ይሄው የአባቴን እንዲያርግልካለው በጀርባ ተሸክሜው እንዲያርግ እናቱን እንዲያርግ ያርግሎ ለዑመር ትልቅ ነገር እንደሰራ ነገር አድርጎ ነው የሚናገረው ሲናገር ከዛ በኋላ አንተ አባቴን ወይ ነው እናትህን በጀርባ ላይ ተሸክመህ እንደዚህ ምዞሮ ያረክላት መቼ ትሞታለች ያልክ ነው በቀልብ ይረከማና ግን እሷ ደግሞ በልጅነቷ አንተም በጀርባዋ ላይ ተሸክማ ይሄ ልጅ መቼ ትልቅ ሆኖልኝ መቼ ተምሮ ትልቅ ቦታ ደርሶ ብላ ትመኛለህ አንተ ትሪዱ አንተ ፋሪቃ ወይ ትሪዱ አንተ አይሽ ወይ ትሪዱ ኡሙክ ትሪዱ አንተ አይሽ እናት አንተ እንድትኖር ወገባ ተሸክማ ገበያ ስትሄድ ስትመለስ መስቃይ ይሄን ሁሉ ስቃይ የሚደርስባት አንተ እንድትኖር ግን አንተ አሁን እናትህን ተሸክማ እንደዚህ ትምተም በቀርቤ ላይ የምታስበው ነገር ምንድነው እቺ መቼ ሞቶ መቼ ረፍታለው ትላለና የእናት ሐቅ አይደረስበትም ብሎ ይነግረዋል ዑመር ኢብኑ ኸጣብ የመይሩዋን አላኩልሃል እንደዚህ ነበር እስልምና ማለት ነው ኩፋሮች እዛ ሄደው አባትና እናታቸውን እዛ ሲያስረክቡ ለዛ ድርጅት ሲያስረክቡ ድርጅቱ ከሞቱ በኋላ አባቱ ነው ከሞተ ይደወልለታል ሰውየው ደውሎ ይሄው አባቴ ገረገረ የሚባለው ሞቷል ብሎ ይነግሩታል ለልጁ ማለት ነው ስለግራቸው እሱ መጥቶ መቅበር አይፈልጉም ወደ መገናኘት አይፈልጉም خلاص ተቀበር ቅበራት አሁን አባት ወንድሙ ቅበሩት ይላል እንደዚህ ናቸው ኩፋሮች ዳሩ አጀዛ ብሎ ያረጉት ግን እስላም መጣና እናት አባት ያላቸውን ቦታ ከተውሂድ አስቀጥሎ ሙባሽረተን ከተውሂድ አላህ Subhanahu Wa Ta'ala በብቸኝነት ማምለክ ከዛ ቀጥሎ ሙባሽረተን ቀጥሎ አላህ Subhanahu Wa Ta'ala መናገረው ስለ አባት እናት ነው ብዙዎቻችን አባቶቻችን እናቶቻችን ያለው ሰው አላህ ይፈቀሱ አንዳንዶቻችን አባቶቻችን አሉ ወይም ደግሞ ሁለቱ አሉ ወይ አንዱ ነው ያሉት ወይ ሁለቱ አኽራ ይዟል ኸይራቸው አይቆረጥም ብዙ ኸይራቶች አሉ ካሉ فلله الحمد እነሱን መخدም እስከሚሞቱ ድረስ hatta እስከ መጨረሻ ድረስ የመጡ ሱሶች በጣም እስልምና ላይ ማለት ነው የአባትና የእናት ሐቅ እስልምና በጣም ከፍ ያደረገው በጣም አላህ Subhanahu Wa Ta'ala ቁርአን ላይ ወa'budu الله ولا تشركوا به شيئا وبالوالدين إحسانا قل تعالوا أتل ما حرم ربكم عليكم ألا تشركوا به شيئا وبالوالدين إحسانا كتوحيد أسكتروا قرآن الله الله سبحانه وتعالى كتوحيد أسكتروا كل قرآن الله من ناقروا مثلنا سلا ولا جوج حق مباشرة وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إلى إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون ووصينا الإنسان بوالديه إحسانا إلى مباشرة የራሱን ሐቅ ከተናገረ ሁለት ሐቆች አሉ የመጀመሪያው የአላህ Subhanahu Wa Ta'ala ሐቅ ነው የራሱን ሐቅ ከተናገረ በኋላ አላህ ቁርአን ላይ የማን ሐቅ ነው የሚናገረው የአባት የእናትን ሐቅ በተለይ በጣም አጃኢብ አድርጎ ወصينا الإنسان إحسانا ብሎ አላቆመም يعني وقضى ربك ألا تعبدوا إلا إياه وبالوالدين إحسانا ብሎ አላቆመም እንደገና በሌላ በተለያዩ እስሉቦች ሁኔታዎች አባት እናትን ከኛ የሚከሰተው ነገር አላህ ስለሚያውቅ ነው የቀልባችንን ነገር ስለሚያውቅ ቀልባችን ላይ ያለው ነገር ስለሚያውቅ ይሄን ከተናገረ በኋላ ربكم أعلم بما في نفوسكم أن تكونوا صالحين فإنه كان للأوابين غفورا إلى فلذلك يا أباتنا የእናት ሐቅ እስልምና ላይ በጣም ከፍ ያለ ቦታ እንዳለው ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ብዙ ቦታ ላይ ስለ አባት ስለ እናት ሐቅ ይናገራሉ ሰለፎች በዚህ ላይ ነበራቸው አህዋል በጣም የሚገርም በዘመናችን የሚያደርግ ሰው እንደሌለ ምንም የሆነ አዲስ ነገር ምንም ነገር ይመስላል والله ስንቀራ ኪታብ ላይ ዑለማዎች እንዴት ነበር ከወላጆቻቸው ሲኖርኛ ጋር ብናገናኝ والله ቦታ የለውም ሁላችንም ወይ በምላሳችን ወይ በእጃችን ወይ በፊታችን በፊት ራሱ አባቴ ላይ ፊት ራሱ ኮስተር ማድረግ ወንጀል ነው አባት ላይ ኮስተር ማድረግ ወንጀል ነው ይሄ ራሱ ዶር ዋሊዲን አይባልም ይላሉ አባቱ በሆነ ባይኔ ራስ አይነ ቀይሮ እንኳን የሆነ ነገር እንዲህ ማናገር ራሱ ማየት ራሱ ወንጀል ነው
የአባትና የእናት ሐቅ ሀታ እንኳን ከእስልምና እንኳን ባይኖራቸው ካፈር እንኳን ቢሆኑ የአባት የእናት ሐቅ مستمر ነው فلذلك الله سبحانه وتعالى قرآن ላይ وقضى ربك ألا تعبدوا إلا إياه الله سبحانه عزوال عزز الله سبحانه وتعالى وقال ابن عباس وقتادة وغيرها من السلف وقضى ربك ألا تعبدوا إلا سوء بتشان يتملك الله عزوال الله بمملك ዛሬ ማሻአላህ ከጧት ጀምራችሁ እስካሁን ድረስ በሰሙት ማህበራ ስለ ተውሂድ አሁን የተናገረው ልጅ ራሱ በጉራኛው ከሚናገር ከቁርአን ይቀራው ደግሞ ተውሂድ መሆኑን ያስታውቃል። ይሄው ተውሂድ በሰሙት ምንድነው ሰው ሁሉ የተፈጠረበት ዋና ዓላማ ተውሂድ ስለሆነ ሁላቸውም ለምን ተውሂድ ነው እንዴ ነው አሁን ሱና ወጀማዓ ተውሂዳቸው ማህበራቸው መጃሊሳቸው ከተውሂድ ትለይነ ወይ ይገኝበታል ለذلك ሁሉም ለምን ከአንድ መስመሩ አንድ ስለሆነ መስመራችን አንድ ስለሆነ ከላማችን አንድ ነው የዋህሉ ሱና ወጀማዓ ዑለማ ተውሂድ ወሱና ከድሮ ጀምሮ እስከ ዛሬ ድረስ ያሉ ዑለማዎች መንገዳቸው አንድ ነው የሚናገሩት ንግግር በተውሂድ ዙሪያ የሚናገሩት ቋንቋቸው እንኳን ቢለያይ በአረብኛ የሚናገረው ተውሂድ ነው በአማርኛ የሚናገረው በስልጥኛ የሚናገረው በጉራጌኛ የሚናገረው ቢፈልገው ምንድነው ወዐቡዱላህ ወላ ተሽሪኩ ቢሂ ሸይአን የሚባል እቺ ለማስተማር ነው ማዕናው ሐቂቃ የሆነ ማዕና ምን እንደሆነ الله سبحانه وتعالى نبياتك إلى كبت وأرسلنا بقبل الرسول إلا نوحي إليه أنه لا إله إلا أنا فاعبده لتبارك نبياتك شبه إلى كبت وانا إهم مهون لما استمر مهون الله سبحانه وتعالى قال لا يبزوه عليه نبياتك قصص إلى قرنان توحيد مهون بل جنة يتفكر يتشمل على التوحيد إسعاف من خالف التوحيد حتى الجنة والنار الأنبياء والسير ونزلت الكتب يعني التوراة والإنجيل والزبور وهذا الكتاب القرآن يمطوط ونزيك روش يمطوط منه توحيد بتلك لما استمر لما سدات مازون ما ردام مازون على كل حال الله سبحانه وتعالى كذلك الطرور وبالوالدين إحسانا يعني أمركم أن تحسنوا إلى والدكم يعني بابات لنفاتشو خير سراء الجسر እንድትታዘዙላቸው አላህ ያዛቸዋል። ይሄ ደግሞ ከሰው ነው ከአላህ ነው የወጣልን። አላህ እኔም በብቸኝነት ተገዙኝ ከዛ በኋላ ያለ ወላጆቻችሁን ታዘዟቸው ከዛ በኋላ ደግሞ ያለ ወላጆቻችሁን ታዘዙ ብሎ አልቆመም። በተለያዩ ቁርአን ላይ ይሄን ይናገራል አላህ ሱብሓነሁ ወተዓላ የዚህ ሱራ إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما وبالوالدين إحسانا ብሎ ይበቃ ነበር ለምን ይሄ ሁሉ ያካትታል ከዚህ በኋላ ሁሉ ያካትታል ግን ለምን የሰው ልጅ ባይስ ስለሆነ ብዙ ጊዜ ሰው ወለው ቀልብ ላይ ከሰታል ግን በላይ ደግሞ አባት እናት ትልቅ ሆኖ በኋላ ካረጁ በኋላ ልጅ እዛው ጊዜ እንደፈለገ መናገር ይጀምራል ለምን አባቱ ካረጀ በኋላ ሊቀጣው አይችልም ወጣነቱ ምንም ነገር አይችልም ወይም መታወቂያ ግን ካረጀ በኋላ ልጅ በአባቱ ላይ መፎከር ይችላል ይፎክራል ይላል ሷሪ ካለ ማለት ነው ለዚህ አላህ በተለይም إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف በተለይ ወጣቸው ወይ ደግሞ አንዳቸው ካረጁ በኋላ ማርጅ ደረጃ ላይ ከደረሱ ናቸው ተመከረ በዛ ሰዓት ኡፍ فلا تقل لهما أف يعني كلما يعني قبها وغلظ ይላሉ ለማዎች ማንኛውም ንግግር ማንኛውም ቃላት ካንተ እንዳይሰማ መሰማት የለበትም فلا تقل لهما أف حتى እንኳን ተሸክማት እናቴን ተሸክማት በዛ ሰዓት ያገኘ ተሸክማት ወደ በሰማ ራሱ በዚህ ወጀባ ተሸክማት ወይም አባቱ ተሸክሞ በሰማ ራሱ ዝም በል ምን ነገር እንዳትናገር ታዘዝ ማለት ነው فلا تقل لهما أف ولا تنهرهما بل لا تسجرهما እነሱ ደግሞ እንደገና አላህ ደግሞ በሶስተኛ ላይ ይላል ولا تنهرهما እነሱን አትገለምጣቸው መገልመጥ አባትን መገልመጥ እናትን መገልመጥ የበዛ በአሁኑ ሰዓት ሰው ሳይወድ በጌታ እንዳሉ ሰው ሊሆን ይችላል ይሰግዳል ቆንጆ ይመስገን ይችላል ማሻአላህ ተውሂድ አለው ሱናን ግን አባቱን ያኔ ሊገልመጥ ይችላል ይከሰታል ይሄ አላህ ولا تنهرهما አለ አባትና እናትን ወላጆቻቸውን መገልመጥ የለባቸውም ሐራም ነው አላህ ሐራም ነው እንዲህ ነገር እኮ አላህ እንድንጠነቀቅ ነው ብዙ ሰዎች እናታቸው መገልመጡ አሉ ያ ነገር አጣቃለች ያ ቦታ ለማየት ከመካረ ዛንጂ ነው ገጁ ሊሆን ይችላል በፊቱ ሊሆን ይችላል ወይ በመጥፎ ነገር ሊሆን ይችላል መገልመጥ አለ ይሄ በዲናችን በጣም ሐራም ነው አይቻልም ይሄ ሰውዬ
መስመር ሊወስዱት ይችላል እንጂ እናቱን አባቱን መገለመጥ አላህ ወላ ተንሀርሁማ በተለይ ደግሞ ካረጁ በኋላ ይፈልጋል አንተ እዛ ጊዜ ጥሩ ነገር ማሳየት አለብህ በፊት በምስራው ስራ በሁሉ ነገር ባል እንደው አንዳንድ ሰዎች እኮ አባት እናታቸው ጋር ቁጭ ብሎ ድምጻቸው አይሰማም ይፈል መሐመድ ኢብኑ ሲሪን ረሂመሁላህ ተዓላ ኢብኑ ሲሪን ይባል ትልቅ የሆነ ታቢዒ ነው ረሂመሁላህ ተዓላ ከአቡ ሁረይራ ጋር የቆየ ታቢዒ ነበር አባት እናቱ ጋር ሲቀመጥ እነሱ ጋር ሲሆን ድምፁ አይሰማም ይላሉ ድምፁ አይሰማም ነበር አታ አንዳንዶቹ የሰውዬ ያሟል ወይ መሐመድ ሙስሊም የሚባለው ሰውዬ ማለት ነው ያሟል እስከሚባል ድረስ ነው ድምፁ ስለማይሰማ ድምፁን አባትና እናቱ ሆነ ድምፁን ከፍ ያደርግ ነበር ድምፁን ከፍ አድርጎ አባቱን ይጠራል እናቱን ይጠራል ቀስ ብሎ ማለት ነው ليش الله يقول ولا تنهرهما سيدنا ለምሳሌ ከፍ ማድረግ የለብህም እነሱም ደግሞ ልጅም ደግሞ መጥፎ ስሉብ መጥፎ ነገር መጥፎ ፊት ማየት የለብህም በጣም አላህ Subhanahu Wa Ta'ala በሚገርም አገላለጽ ነው የገለጸልን አባቶቻችን እናቶቻችን ኢህሳን በእነሱ ላይ ኸይር መዋል እንዳለብን حتى ولا تنهرهما يعني قال وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما بلاቸው قولا كريما ወደ ንግግር ወበልዋሊዲን ኢህሳን ብለዋል ይሄ ከዛ ራሱ ይወሰዳል እንደገና አላህ ደጋግሞ ጥሩ ንግግር መልካም የሆነ ንግግር አናግራቸው قولا جميلا حسنا إن رسول الله الله فقط كانوا بطلون الجر أبادهم يناجر الناسهم يناجر سورة أنت ليسون والله أنت ليسون بطلون الجر يا الله بطلون الجر فكرين مو باباتنا بالناس مقاتل شجع سكسر ونتصل الله أبادنا الناس شو بتتعلم ما هو متعجزه ها الناس ليه مثلا አባትና እናቴ ከተጣሉ አላህ ያጣላቸው ድንገት ከተጣሉ ሊከሰት ይችላል ከተጣሉ ማን ታግዛላቸው እናት አሉ እናት ትጥራሉ እናት አባት ይላል አባትና እናት ከተጣሉ ማን ታግዙ ማን አንዳንድ ጊዜ እናቴን ላግዝ ይችላል አንዳንድ ጊዜ አባቴን አግዛለሁ አንዳንድ ጊዜ ደግሞ እናቴን አግዛለሁ ይሉ አሉ ሌላስ አባቱን ያግዛለም አባትን ታግዙ አባታችሁ አባት የወለዳችሁ አባት ስንት ነገር አድርጎ ቤተሰብቶ መስሩበት መስበሉበት ስትማሩ ስንት ነገር ያደረገላችሁ ታግዙት እሱ ይሄ በስሜት ምታይ ነገር አይደለም አላህ Subhanahu Wa Ta'ala ቁርአን ላይ ያ አዩሀ الذين آمنوا كونوا قوامين بالقسط شهداء لله ولو على أنفسكم أو الوالدين قال بابا بنانا شنو تساوي من النبات يا الله مو بسمعت الناس أيجانم الناس ما قد يجان زمرو الناس تطلعوا تعرفون أبادر ما قد يجان لمن أبادر يا بابا يجلس ግን ይሄ ወፍታዊነት አላህን ወጥቶ ነገር ምንድነው ማን ነው ያጠፋው ጥፋት የወርቦታ አለ በተለይ አባትና እናት ሰጣሉ ብዙ ሰዎች ከአባታቸው ጋር የሆኑና አባታቸውን ይሳደባሉ አባታቸውን በል እንዳም ቤቱ አንዳንዶች ወደ መምታቱ ያልጀመሩ ሰዎች አሉ ይሄ ትክክል አይደለም አባትና እናት ተፈቃሉ በዚህ አባትና ማለት 30 ዓመት አብሮ የኖሩ ብዙ ነገር ያሳለፉ ናቸው እናንተ ብላችሁ የማታውቁት ነገር እናታችሁ ልታገዙ ትችላላችሁ ይሄ የሚታየው በምንድነው በሸሪዓ በኩል ይታያል ለምን እንደተጣሉ ድንገት ሞከ ያባላችሁ ሌላ መስጊድ ሲያገባ እናታቸው ስለሚገኝ ተጣላዋለች አንተ ሄደህ ከእናቴ ጋር ትሆናለህ አላ ይሄን ከሌለ ለምን ሴቶች አባላቸው ሲያገባ ስለማስፈለግ ከሱ ያለ ከእናቴ ጋር ሆነ እንደበሉ ያለውን ችግር ማወቅ ቆራሚን ለله شكون قوامين بالقسط شهداء لله ولو على أنفسكم أو الوالدين عدل በፍትሃዊነት መታየት አለ ወንጀል ወጣላ ከማን ላይ ሆኖ ካባተ ወንጀል ወጣላ ካባተ ወንጀል ነው እናተ ሰርባት የሆነገር ብለሃት ወንጀለኛ ትሆናለህ እንደዚህ ደግሞ ከእናተ ጋር ሆኖ ደግሞ ለአባቴ ነገር ትለውና ወደ ትልቅ ወንጀል ትገባለህ ስለዚህ በአባትና በእናት መካከል ችግር ከተከሰተ እነሱ ራሳቸውን ሊፈቱ ይችላሉ ወይ ደግሞ ሊያቅሰው ትላልቅ ሰው ሊፈታ ይችላል ዘመን መፍታት ይችላል ግን
ወንድ ልጅ ወይ ደግሞ ሴት ልጅ ዝም ብላ ከእናቷ ከአባቷ ሳይሆን ሀቅ ያለበት ቦታ ወይም ደግሞ ሁለታቸውን ማቀራረብ ሁለታቸውን ማስታረቅ መቻል። ለምን አባቱ ነው ሀታ ቢያጠፋ እንኳን አባቱ ነው። እሺ ደግሞ እናትህ ናት ብታጠፋ ራሱ እናትህ ስለሆነች ለእሷ መጥፎ ነገር መናገር የለብህም። እነሱን መሰብሰብ ማስታረቅ። በአንድ ቦታ ሆኖ አባትን መስደብ አይቻልም። ወይ ደግሞ ከአባት ጋር ሆነ እናትህን መሳደብ እነሱ የሆነ ጠንከር ያለ ንግግር መናገር አይቻልም። በመሀል ሆነን እነዚህ ሁለቱ እንዴት አንድ እናደርጋቸዋለን? ወይም ደግሞ ሌላ ሰው ከኛ የተሻለ እነሱ የሚፈሩ ሰው ካለ በዘመድ በኩል ማለት ነው እነዚህም ማገናኘት አለብን እንጂ በአንድ በኩል ሄደን ወንጀለኛ ልንሆን እንችላለን። እነዚህ ሰዎች ባልና ሚስት ማለት አብሮ እንደሆኑ በታሪክ የለሽ ሽማግሌ ከሆኑ አብሮ 30-40 ዓመት ሊሆኑ ይችላሉ። አንተ በቀደም ተወልደህ መጥተህ አባትን መስደብ የለብህም። ሁለተኛ ደግሞ ከአባት ጋር ሆነህ ለእናትህ ነገር ማለት የለብህም። አድል ፍትሃዊነት አስፈላጊ ነው። አላህ ቁርአን ላይ ሀታ በአባታችሁ እንኳን በእናታችሁ ላይ ፍትሃዊ መሆን አለባችሁ ይላል ቁርአን ላይ። አንዳንድ ሰው ጀምሮ ይገባና እናት ናት ሴት ናት ደካማ ናት እና ገብቶ የሰው ሀቅ ይበልጣል ተብሏል እናት ጋር ይሆናል ደግሞ አባቱን ሊሳደብ እንደውም የማታየው ይችላል። ይሄ ገለጥ አይቻልም። እንደዚህ በፍትሃዊነት ይታያል። የእነሱ በማላቸው ያለው ነገር ወይ በሌላ ሰው ይታይ ይችላል። እዚህ አላህ ቁርአን ላይ ወላ ተንሃሩማ ወቁል ለሁማ ቀውለን ከሪማ ወክል ለሁማ ቀውለን ያኒ ቀውለን ከሪማ ጥሩ ንግግር እነሱ ጋር መናገር አለብህ። ጥሩ ንግግር ማለት ጥሩ ንግግር በጥሩ ስሙ ፊትህን አሳምረ ድምፅህን ዝቅ አድርገህ አባት እናትህን ማናገር አለብህ። ወክል ለሁማ ጀናሐ ዙል من الرحمة وقل رب ارحمهما كما ربياني صغيرا يوصلون دمون لقنا الله سبحانه وتعالى واخفض لهما جناح الذل لأن السلم تنانس الله جلال أولا شوف بسد بعد الناس بسد دقاقوا الله لمن حق أكشف بطعام تلك منكم يا سايب أنه تنانس الله زك بلا ودون كم يعني لا تمتنع عن شيء يحبانيه لا يلموج ينفسي في السماء لا تمتنع عن شيء يحبانيه نسوه جزء نقر يعني ما قبل لك بشار يا كما ነው እነሱ ወዱት ነገር አባተ የወደው ነገር እናተ የምትወደው ነገር በሻር ካከለ እነሱ በቃ በሻር ከሆነ ማቅረብ አለበት መተናነስ አለበት እነሱ ጋር ጽንከፍ ማድረግ አለበት። ይሄ አዳብ ነው አላህ ያስተማረን ቁርአን ላይ አላህ አባት ያለውን ቦታ እናት ሁለቱም ነው የሚናገረው አላህ አባትና እናት ያላቸውን ቦታ ቁርአን ላይ አላህ በሚገርም እስሉ والله በጣም አጂብ ሆኖ እስሉ ወለዋለ ኢሳን ብሎ አላለፈም። እንደዚህ ያለ ወላ ተናሩማ ይከሰት አልገኛ ይሄ ነገር ስለሚከሰት እነሱ መገላመጥ ሐራም እንደሆነ እንደማይቻል እየነገረን ለነሱ ተናነሱላቸው ታዘዟቸው አባትና እናታቸው ታዘዙ ዝቅ በሉላቸው። ለምሳሌ አባትና አለ እናቴ ትይዛለች ይሄን ከሰት ይችላል ለምሳሌ ቤት ላይ ማለት ነው። ለዚህ ለማውሽ ተጠየቁ አባቱ ይወጋኝ እንደዛ 50 ብር አምጣይለዋል እናቱ ደግሞ አትይም ትለዋለች። አሁን ይሄ ማለት ይታዘዝ እናቱ ይታዘዝ አባቱ ይታዘዝ እናት ይበልጣል አንዳንድ ለሞች ለማለት ያኔ እንዲካለቸው አፈርነቱ አባቱ ይታዘዝና እናቱ ደግሞ መካለፍ የለበትም ማለት ይሄ ሐቃቸው እኩል ነው የሚለው ያሳያል ይላሉ ለሞች አላጎዳል ሊከሰት ይችላል። እኛ በሻና ያክል ልጅ አባት እናቱን መሰብሰብ አለበት ሐታ እንኳን በማላቸው ችግር ቢኖር በቻለው ያክል እነሱ እንዴት አድርጎ አብሮ እንደሆኑና ለነሱም ደግሞ መታሰብ በቻለው ያክል አላህ ሱብሓነሁ ወተዓላ ሐታ ነብዩ ሰለላሁ ዐለይሂ ወሰለም አቡ ደርዳ ወላሂ ተዓላ ነው ለሱ ወሲያ አረጉልኝ ነብዩ ሰለላሁ ዐለይሂ ወሰለም አቶ ያኒ ዋሊደይክ አባትናትን ታዘዛቸው እሺ በላቸው حتى እንኳን ولو أراد أن تخرج من دنيا ተወልደን እንኳን ብሎ يعني አባትህ እናትህ ታዘዛቸው حتى ያንተ ዱንያ ተወልደኛ ብሎ እንኳን ለምሳሌ አባትህ መጥቶ ቤቱ መጥቶ ማለት ነው ከዚህ ቤት ውጣልኝ ምን ይቻላል አባታችን ለዛ አባቴ ቤት መጥቶ ይሄ ቤት ፈልጓል ነው ወጣልኝ ራሴና ቤት ፈልግ ብለኝ ይችላል ነብያችን ሰለላሁ ዐለይሂ ወሰለም ወለው አንተ ቆርጃ ምን ዱንያ ወላ በቤት شوف የአባት ደረጃ የእናት ደረጃ በጣም ደረጃቸው በጣም ከፍ ያለ ነው። በል ወቅት ለሁማ ጀናህ الذل من الرحمة وقل رب ارحمهما كما ربياني صغيرا እንደገና ዱዓ ይላቸው ይላል አላህ። شوف ይሄ ሁሉ በዚህ ሁሉ ስሉ ይነገራል ታንዟቸው ዝቅ በሉላቸው ማለት እነሱ ደግሞ ተገላመጡ እንዲያለ በዚህ ስሉ ይተናገራል።
ለአምስተኛ ጊዜ ተቀሪበን ለአምስተኛ ጊዜ ምን ይላል وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا يا رب بلا دعاء بالله تعالى الله يزنكم لو ወላጆቻችሁ ዱዓ አድርጉ ለወላጅ ዱዓ የሚያደርግ ሰው አይደል አለ إلا من رحم الله يودي بسوء جيدا أبو هريرة رضي الله تعالى عنه ولا بوتاو ያለበት ቦታ እናቱ ያለችበት ቦታ ግቢ ሲገባ ያ ኡመታ ያን ድምፁን ከፍ አድርጉ ያ ኡመታ ያን ያ ኡሚ ቦታው ድምፁን ከፍ አድርጉ ይጠራታል السلام عليك ورحمة الله وبركاته للناس وعليك السلام ورحمة الله وبركاته ذلك ከዛ በኋላ اللهم ارحمها إلى جناته بارك لك اللهم ارحمها اللهم ارحم أمي كما ربيتني صغيرا رحم الله يا أمي كما ربيتني صغيرا إلى جناته يا أمي አንቺ እኔን በልጅነቴ ተንከባክበሽ አሳደግሽኝ ስንት ነገር አሳደገሻለሁ ብለሽ አላህ Subhanahu Wa Ta'ala በርህራሄ ማለት ነው አላህ Subhanahu Wa Ta'ala ይዘንልሽ ይላል ለእናቱ እሷም ደግሞ ጀዛከላሁ ኸይራን ከማ በረተኒ ከቢራ ትላለች አንተ ደግሞ አላህ ጀዛን ይክፈል አሁን ተንከውት በኋላ ይሄ ደግሞ ኸይር ነገር እየሰራልኝ ነው እየታዘዝክልኝ ነው ትላለች ሹፍ አቡ ሁረይራ እቺን አያ ተጥቢቅ እያደረገ ነው እቺን አያ ማለት ነው እቺን አያ وقل رب ارحمهما كما ربياني صغيرا ስለዚህ እናት ይሄን ያክል ብዙ ሙስሊም ብዙ ነገር ደርሶባት በልጅነት ያሳድጋ ይሄን ደረጃ አደረሰች ሐቋን እንደመጣላ እሷን መታዘዝ አባቴ ለዚህ ሁሉ ታዘን እንደሱ ዱዓ ማድረግ ነው እኛ ዲናችን ያዘው እዚህ ነው እናታችን አባቶች ትልቅ ሆኖ እንደሱ መተው ቤታቸው ላይ መተው አለመታዘዝ ዝምሮ ብቻ በሳምንት በሳምንት ብቻ የሆነ ነገር ወርውሮ ይሄን ይሄን ከወደ በሻን ማከም እነሱ እንዲወጡ ዱዓ እንዲያደርጉ እንደዚህ ጋር መቆል ነው ዱዓው ማለት ያ አባታችን አረግልዳ ስለያው ነው ወደ ሰው ነው አክባር ሙስተጃብ ስለሆነ ሐቃቸውን መጠበቅ አለብን በዚህ ዙሪያ መጥወሶች ብዙ አሉ فيقول الله عز وجل ووصينا الإنسان بوالديه إحسانا حملته أمه كرها ووضعته كرها وحمله وفصاله 30 شهرا حتى إذا بلغ أشده وبلغ 40 سنة قال رب أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأصلحني في ذريتي إني تبت إليك وإني من المسلمين أولئك الذين نتقبل عنهم أحسن ما عملوا ونتجاوز عن سيئاتهم في أصحاب الجنة وعد الصدق الذي كان يوعدون إلى الله وأن سنتورين كتناكر وإدون لنا سنعباس للناس ناكر الله بجمعنا كلام نقول ناكر سنتورين وسنراس وقتهم يسوع حق بجمعه كعبات الناس يسوع حق بجمعه كعبات الناس ለዚህ አላህ ሐቁን ከተናገረ በኋላ ወዲያውኑ ስለነገራን ስለ ኢህሳን ወሰየ ኢህሳን ቢዋሊደይ ኢህሳን ይሄንማ አዘዘ ይሄን ወሲያ ያደረገ አላህ ለሰዎች እንዲታዘዙ አባትና እናታቸውን እንዲታዘዙ ማለት ነው ወሰየ ኢህሳን ቢዋሊደይ ኢህሳን حملته أمه كرها ከዛ በኋላ አላህ እናት በምን እንደምትለይ ቁርአን ላይ ይነግረናል ለአባት ለእናታችሁ ኸይርን ስራ ስሩ ታዘዙላቸው መልካም ስራ ተናገሩ ካለ በኋላ እናት በምን ትመጣለች በሚለው ደግሞ ለብቻ ገለጸ ወወሰይና الإنسان بوالديه إحسانا ለአባት ለእናታችሁ ኸይርን ስራ አላህ ያዘናል ከዛ በኋላ حملته أمه كرها ووضعته كرها قال ወደ እናት ዞር አባት خلاص አባቱ ታዘዙ ካለ በኋላ እናታችሁ እኮ ያኔ ችግር ያሳለፈችው በሐምል እሷን አርግዛ ልጇን አርግዛ ወንድም ሁሴን ያን ቢደርስባትን ሲአይ አላህ ቁርአን ላይ ይመሰክርላታልና አባትና እናታችን ታዘዙ ካለ በኋላ ለአባት ደግሞ ለእናት ደግሞ ያላት ለብቻ እንደብቻዋ ያኔ ምገጥማትን ችግር አላህ ቁርአን ላይ ሐምል ኩር ችግር ቢደርስባት ችግርና መከራ ገና ወርጉዝ የሆነች ያለባችሁ በታቁን ያበሙስ ነው ያቆም ቢደርስባት ገና ሲጀምራት ማለት ነው በአንደኛ ወር በሁለተኛ ወር በሶስተኛ በአራተኛ ወር ከዛ በኋላ ያለች ስተኛ ተገለባብጣ ቀስ ላይ የተገለባበጠች ስተኛ ይሄ ሁሉ በደረሰባትን ችግር አላህ وحملته كرها فزاز ووضعته كرها
እንደገና ደግሞ ልጁ ሲወጣ ደግሞ የሚመጣባት ጭንቅ ያ ሁሉ የሚደርስባት ስቃይ አላህ የስለናት ይነግረናል ቁርአን ላይ። ለምን ይሄን አስታውሱ ያለን ነው ያለው ከሲራ ወላሂ ተዓላ ይሄን አስታውሱ እናንተ ዛሬ ወሰሩ ለአባት ለእናታችሁ የምትከፍሉት ነገር እናታችሁ ብዙ ችግር አሳልፋለች ብሎ ያስተዋረን ነው አላህ ይላል ቁርአን ከሲራ ወላሂ ተዓላ። ይሄው እናታችሁ እናንተ አርግዛችሁ ብዙ ችግር ደርሶባታል። ገና ደግሞ ስትወለድ ደግሞ ምን አይነት ችግር ታሳልፋለች እናት ስትወልድ ይሰማባት አለምን ወላዳ ይመጣባት ምጡስ መጣባት እንዴት የሚያረጋት በአንድ መጥቶ ብቻ ያገቡ ሰዎች ተረሶች የሚያውቁት ሲመጣባት ነፍሷ ሊወጣው ነው አንድ ብቻ ሲመጣባት ማለት ነው። ያን ሁሉ ስቃይ አሳልፈዋል እናቶቻችን። ስለዚህ ሐቃቸው በጣም ከፍ መሆኑን ስለሆነ አላህ ቁርአን ላይ ይነግረናል። ከዛ በኋላ ደግሞ ወፍሳሉሁ يعني ووصينا الإنسان بوالديه إحسانا حملته أمه كرها ووضعته كرها وحمله وفصاله 30 شهرا 30 ور ደግሞ ገና 30 ወር አርግዛው ካረገዘች በኋላ ደግሞ መታጠባው በአጠቃላይ 30 ወር በስድስት ወር ልጅ ማለት ነው። በስድስት ወር ቀን الحمد ستة شهور ያሉ ለማች ከስድስት ወር ወይም ደግሞ والوالدات يرضين أولادهن حوالين كاملين ሁለት ዓመት ተጠረው ከዛ በኋላ ያ ሁሉ 30 ወር ማለት ነው 30 ወር ሁለት ዓመት ተኩል ስድስት ወር ለምን አቀል አንዳንድ ሴት በስድስት ወር ልትወልድ ትችላለች ተብሎ ስድስት አቀል الحمد ستة شهور ያሉ ለማች ለዚህ ነው አላሙላይ ይሄን ሁሉ ታሳልፋለች እናት በዚህ ሁሉ ስቃይ ሲጠባ ምትደርስባት ያ ልጁ ስታጠባ ስንት ነገር ደርስባታል። የተከባከበችው ብዙ ነገር ሲያመው ይሄ ሁሉ ስቃይ እንደሚደርስባት አላህ ቁርአን ላይ ይሄን ያስታውሰናል። ለምን ካደግን በኋላ ያኔ እሷን እንድንታዘዝ አባትናታችን እሺ እንድንል ለምን ይሄው እሷ እኮ ብዙ ችግር አሳልፋለች የሚለውን ደግሞ አላህ Subhanahu Wa Ta'ala ይሄን ይነግረናል። እዚህ الله سبحانه وتعالى إيسان وقال سرسول وبرا بوالدتي ولم يجعلني جبارا شقيا أليس كذلك؟ عصيا وشقيا شقيا عصيا في يحيى عليه السلام وبرا بوالديه ولم يكن جبارا عصيا عليه الله أباتنا بتازن بدم الله يحيى عليه السلام وقال لي الله سنسوسنا قال أباتنا بتازن بدم دينه ታዘዙ ማለት ነው። ቆኛ ነገር الله ከዛ ትምህርት እንድንወስድ አባትና እናቱን ይታዘዝ ነበር። ኢሳ አለይሂ ሰላም ኢሳ ለመርየም እንደሚታዘዝ አላህ ቁርአን ላይ ነገረን። ወበረም በዋሊደቲ ያለ ወለም ይጃኒ ጀባራን ሸቂያ ሸቂይ ቢተኛ አላረገኝም አላህ Subhanahu Wa Ta'ala ያኔ ቢተኛ አላረገኝም ታዛዥ ነበር ነው ለእናቱ ኢሳ አለይሂ ሰላም ታዛዥ ነበር። ስለዚህ ቁርአን ላይ ብዙ ቦታ ላይ አላህ ስለ አልዋሊደይን ኢህሳን ብሎ ይደጋገመ ቁርአን ላይ ይነግረናል። ነብያችን ሰለላሁ ዐለይሂ ወሰለም እናት አባትን አለመታዘዝ እነሱን እምቢ ማለት ደግሞ ከምን አክበር الكبائر يعني ከትላልቅ ወንጀሎች ሙሉ ወንጀል ትልቅ ወንጀል ሳይሆን አክበር الكبائر ትልቅ ወንጀል በጣም ትልቅ የሆነ ወንጀል መሆኑ ነብያችን ሰለላሁ ዐለይሂ ወሰለም في الحديث الذي أخرجه عن البخاري ومسلم عن أبي بكر رضي الله تعالى عنه قال ألا أنبئكم بأكبر الكبائر أكبر يعني تلك የሆነ ማለት ነው ትልቅ የሆነ ወንጀል الاشراك بالله والله ما قال الله قال لنا واعبدوا الله ولا تشركوا به شيئا وبالوالدين احسانا قال ነብያችን ሰለላሁ ዐለይሂ ወሰለም መጥፎ ወንጀል ትልቅ ወንጀል ወንጀላቶች ሁሉ በላጭ ሆኖ ድንጋራቸው ነው ምንድነው እሱ يعني الاشراك بالله والله سبحانه وتعالى ما قال ثم عقوق الوالدين አባት እናትን ማመጽ ለነሱ አለመታዘዝ የነሱን ዝምድና መቁረጥ ማለት ነው። ይሄ ከሽርክ ቀጥሎ መጣ ትልቁ ወንጀል ነው። ስለዚህ ለአባት ለእናት መታዘዝ አለብን። የፈለገ አባቴ መጥፎ ቢሆን ጸባይ መጥፎ ቢሆን አንተ አይ አባቴ እኮ ይቆጣል አባቴ ጸባይ የለውም ማለት ወንጀል ነው የራሱ አይቻልም። አባቴ አይሰደብም። አባቴ የፈለገ ነገር መጥፎ ቢሆን ቁጣኛ ቢሆን ልሳደብ ቢሆን ልማታ ቢሆን ይሄ አይ አትታዘዝለት እንጂ ቆልማ አባቴ መጥፎ ከሆነ ታዘዝ ምን ነገር የለም ላ አባቴ መጥፎ ከሆነ እንደው ፎርሙት ያዝ ታዘዘው እሺ በለው ምትችለው ነገር አድርግለት። ይሄ ማስረጃ ለሆነ እንዳይችል እንድትቆርጠው አባቴ አይቆረጥ አባቴ ቅርና ዘመዱን አይቆረጥም። ዘመዳችን የፈለገ መጥፎ ሰው ቢሆን ዘመድ መቁረጥ በጣም ትልቅ ወንጀል ነው።
لا يدخل الجنة قاصر رحمه النبي صلى الله عليه وسلم زمنه يقطس الجنة ينقبها يا رسول الله يا سيدي النبي صلى الله عليه وسلم إن جارك لتعالوا سيقول أن نبياتي آي السمى مفوز وقونا قوتهم أنا لا قتلنا مفوزهم قتل زمن مقتلنا يفلق شرنيا بيون يفلق وانجرنيا بيون زمناتችን መቀጠል አለብን ለሲያ ያረግለት እሱ ይሰርበን የፈለገ ነገር ብለን ወንድማችን ሙስሊም ሆነ ዘመዳችንን መቀጠል አለብን እሺ አላህ Subhanahu Wa Ta'ala መላእክት ሁሉ ያ መላእክት ካንተ ይባርክልሃል ስለዚህ ዘመዳችን አባትና ቅርና ዘመዱ እንኳን መቁረጥ والله በጣም ወንጀል ነው ዘመድ መቁረጥ በጣም ትልቅ ወንጀል እሱ ስለዚህ ዘመዶቻችን መቁረጥ የለብንም መቀራረብ አለብን አፉ በሉ ያጠፋችሁ ካላችሁ ለዘመዶቻችሁ خلاص እሱን ቢያጠፋ አንተ ሄደና ጠይቀው አፉ በለው ይሄ ነው ዲናችን ያዘው ዲናችን ዝምድናን በመቀጠል ላይ በቁርአን በሐዲስ የመጡ ንሱሶች አሉ አባትና ወላጅ ቅርና ማለት ነው ስለዚህ ይሄ ነገር መጠንቀቅ አለብን አፉ ብሎ ዘመዶቻችሁ ማለት ችግር ካለ አላኩላ መሻ አለ በማንኛውም ቤት አይጠፋም ብዙ ቤቶች ላይ ችግር ይፈጠራል በዘመን ማለት ነው ይሄን ለአላህ ብላችሁ ልትተው አላህ ደረጃችሁን ከፍ ያደርግላችኋል ሄዳችሁ አፉ በለኝ አጥፍቻለሁ ሀታም ማማ ተጠፋራሱ ለምን ሶልን ለመፈለግ ለማስታረቅ አቂም ማያት ኸይር ነው በተለይ ከዘመን ጋር ሌላ እንኳን የቸገረን ነገር እንኳን ማለት ነው ይሄ ርቀን ጸባያችን አስተካክለን ለአላህ ብለን መዋደድ አለብን ሰብር ያስፈልጋል ዲናችን ሰብር ያስፈልጋል ዲናችን ከመጀመሪያው ለብቻ ሰብር ነው እዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ሰብር ይሰጥተው ትልቅ ነገር እንደሰጠን ትልቅ ነገር እንደሰጠው ሰብር ማለት ቀላል ነገር አይደለም በአላህ ዲን ላይ ሰብር ያስፈልጋል ዘመኑ መቀጠል ላይ ሰብር ያስፈልጋል አይ ሰው ነገርኛ ካስ አተናገሩ የደመዘኙ ይሄ ወንጀል ነው ወላችን በመሃላችንና በዘመዶቻችን ያለው ችግር አይተን ማስተካከል አለብን ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከአክበሩ ከባኢር ወንጀል ትልቁ ሸርክ ብሎ ሲነግሩ ይሄን ብሎ ተናገሩ እንደዚህ ደግሞ አዩል አዕማሊ አፍضل ትልቅ ስራ ጥሩ ስራ አላህ ዘንድ የተወደደ ስራ ምንድነው ብሎ ሲጠየቁ الصلاه على وقتها ሰላትን በጊዜ መስገድ በወቅቱ ማለት ነው ان الصلاه كانت على المؤمنين كتابا موقوتا عند الله سبحانه وتعالى አባትና ተመታዝ ከሱ ቀጥሎ ደግሞ ምንድነው በር ዋሊደይን ከሰላት ቀጥሎ ከዛ በኋላ ነው ጂሃድ ከአባት ከእናት በኋላ ጂሃድ ففيما مشاهد عند النبي صلى الله عليه وسلم يوصي يا رسول الله جهاد لينو سلاچو يعني احي والداك አባት እናት ሐይናቸው አልሞቱ አልሞቱ አላቸው ከዛ በኋላ የሰውዬ ጂሃድ እንዳይሄድ መልሶ ነብዩ ሰለላሁ ዐለይሂ ወሰለም መልሱ ففيما مجاهد እሱማ እነሱ ጋርና እነሱን ኸድማቸው ጂሃድ ያንተ ጂሃድ ከነሱ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰውዬ የሚያዋጣው ነገር ይሄ ስለሆነ በዛ ሰዓት ያውቃሉ ጂሃድን ደግሞ ፈርድ العين ሆኖ የመጣ ጂሃድ እስካሁን ድረስ ማለት ነው ስለዚህ ሐቁል ዋሊዲን ከጂሃድ እንኳን በፊት ነብዩ ሰለላሁ ዐለይሂ ወሰለም አስቀድመዋል እንደዚሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አቆና ሲብሱበት የአቡ ሰሃባ ነው ሲጠየቁ ቃለ ኡሙክ እናተ ከማንም ሰው አስበልጠ መጀመሪያ يعني خير سنة ለማን ነው ኡሙክ ثم من قال ثم امك قال አሁንም ሁለተኛ ثم امك አሁንም ስንተኛ ሶስተኛ አራተኛ ላይ ثم من ثم አቡክ قال አባቱ ስንተኛ ነው በአራተኛ እናት ስንቴ ሶስት ይላል በሶስት ደረጃ እናት አባትን ትበልጣለች ይላል አላህ ቅድም ተናግሯል አላህ ቁርአን ላይ ወሰይና الانسان بوالديه احسانا አለ لكن እናት የምትለይበት ነገር ነኝ ተግሮናል እናና حملته امه كرها ووضعته كرها وحمله وفصاله 30 شهرا ይሄ በሶስት ለምትበልጠው ሶስት ጥፋት አላት እናት በሶስት ደረጃ አባትን ትበልጣለች ማለት ደግሞ የአባት ደረጃ ዝቅ ያለ ነው አይናት ይበልጣል ማለት ነገር ማለት አይደለም ና አላህ ቁርአን ላይ አባትና እናታችሁን ታዘዙ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አባትና እናታችሁን ታዘዙ ብሎ ያዙ ግን ሐቃቸው ሲታይ ደረጃቸው ሲታይ እናት ብዙ ልፋት እንዳሳለፈች መሆኑን ያሳያል የሆነ ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም በተኙበት በመናማቸው የሆነ ሰውዬ الحارث بن النعمان يبقى صحابه ነው ቁርአን ሲቀራ በመናማቸው አዩ በመናም ላይ ደግሞ ያሱኝ ጀነት ላይ ገብቶ ቁርአን ሲቀራ ሰማሁ ነብዩ ሰለላሁ ዐለይሂ ወሰለም
ከዛ በኋላ ተነሱና አልሐሪስ ብን ኑዕማን የሚባለው አልሐሪስ ብን ኑዕማን የሚባለው ሰሃባ ረዲየላሁ ተዓላ ነው ቁርአን ሲቀራ ጀነት ላይ ቁርአን ሲቀራ አገኘውታል የሱን ለሰሙ ጀነት ላይ ይስወይ ከዛ ወዲያችን ተነሱና فذلكم البر ይሄ ሰውዬ وكان أبر الناس بأمه يعني ይሄ ሰሃባ እናቱ በመታዘዝ የታወቀ ሰው ነበር ሰው ሁሉ يعني ይሄ ሰውዬ እናቱ ወቃው እናቱ መንከባከብ ጀግና ነበር ሰው ዘንድ ይታወቃል ነብያችን ያን ሰውዬ በመናማቸው ጀነት ላይ ቁርአን ሲቀራ አየውታል ሱብሃንአላህ ይሄ ሰውዬ وكان بارا بأمه ይላል ለእናቱ በጣም ኸይር ስራ ሲሰራ ስለነበር ማለት ነው ዘንድ ለጀነት እንኳን ሰበብ ነው ወላሂ ከነብዩ ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋብ الجنة አልዋሊድ አባት ራሱ ከጀነት ደረጃን ከፍ ያደርግልሃል አባት يعني አባት መታዘዝ አባትን እሺ ማለት ነው ብዙ አጅር አለው ስለዚህ አባትና እናቶቻችን መካደም አለብን በቻልነው ካልቻልን ደግሞ በፊታችን ጥሩ ንግግር የተናገረው ቁላለው ቀውለን ከሪመን ብሎ አላህ Subhanahu Wa Ta'ala እንደነገረን ስለዚህ ሁሌ ማስተዋል ያለብን አባትና እናቶቻችን በተለይ ደግሞ እድሜያቸው ሲገፋ እድሜያቸው ከሄደ በኋላ እነሱ የሚያስፈልጋቸው ነገር ተከታትለን حتى እንኳን ያ ኢብኑ አብዱላህ ኢብኑ ዑመር ረዲየላሁ ተዓላ የሆነ ሰው ከኹራሳን ይባል ኹራሳን ማለት ኢራን ነው በኢራን ሀገር ማለት ነው እናቱም ተሸክሞ በጀርባው ተሸክሞ ከዛ መጥቶ መካ መጥቶ ጠዋፍ አድርጎ ሰባት ጠዋፍ ዞሮ ሚና ወስዷት ከሚና ደግሞ ወደ አረፋ ከአረፋ ደግሞ ወደ ሙዝደሊፋ ወስዷት ከሙዝደሊፋ ደግሞ 3 ቀን እንዲህ ያዞራት እናቱ በጀርባው ተሸክሞ ማለት ነው እንዲያደርጉላት ለአብዱላህ ኢብኑ ዑመር ረዲየላሁ ተዓላ አንሁ አሁን የእናቴን ሀቅ ተወጣው ወይ ብሎ ሲጠይቀው ወላ ጠልቀተን ምን ጠለቃቲሃ አለ ጠልቃ ያለሽ ጠልቃ ነው ተባሉ መት ዋህድ حتى ሱፋን የሱፋ ያልመለስክላትም የእናቴን ሀቅ የዚህ እንኳን ለተመሰሉ ያ መሰማባትን ለዛን ጊዜ መሰማባት ስሜት ያን እንኳን ኢማሙ ማለት ነው ያን እንኳን አልመለስክ ከዛ ከኹራሳን ተሸክሟት መጥቶ ይሄ ሁሉ ሲቃይ ደርሶበት ይሰው ይናሉ ተሸክሟት ነው ይሄ ሁሉ ደርሶበት አላህ ወላ ጠልቀተ ምን ጠለቃት ያለ አላህ ኢብኑ ረዲየላሁ ተዓላ ስለዚህ የእናቶቻችን ሀቅ በጣም ትልቅ ነው በሸሪዓ ላይ ለዚህ ደግሞ እናቶቻችን ድንገት አንዳንዴ ዲናችን ሊለይ ይችላል አንተ ሙስሊም ልትሆን ትችላለህ እናት ደግሞ ያን ሌላ ዲን ወይ ደግሞ አባት ወደ ሌላ يعني ዲን ሊሆን ይችላል ተሰንቀልኩ ካፈ ሊሆን ይችላል በዛን ሰዓት ደግሞ ታሙላችን ምን መሆን አለበት ታሙላችን አይቀየርም አባት እንኳን ካፈር እንኳን ቢሆን ለአባት መታዘዝ አይቋረጥም ለአባት ለእናት መታዘዝ ወይን ጃሃዳከ على ان تشرك بي شيئا ما ليس لك به علم فلا تطعهما على الله فلا تطعهما لكن ليسرين وصاحبهما في الدنيا معروف عليه الدنيا ላይ ተታዘዛለ ቤት ይገዛላቸዋል መሬት ከፈለጉ በዱንያ ላይ ግን ዲን ላይ ከመጡስ ላ ድንበር ነው ይሄ ሐድ አይታዘዙም ሸይ ባሉ በእናት ላይ ሰዓድ ኢብኑ አቢ ወቃስ ይባላል ሰሃባ ነበር ምን አሸክሩ በሸይ በጀና ካንሱ ሰሃቦች ነበር ጀነት ተመሰከረላቸው መጨረሻ ላይ ነው 55 ወልጅራ ያ ሰውዬ እናቱን በጣም ይታዘዝ ነበር የታወቀው ሰዓድ ኢብኑ አቢ ወቃስ ከዛ በኋላ ሰዓድ ኢብኑ አቢ ወቃስ ወደ እስልምና ገባ ወደ እስልምና ሲገባ እናቱ ተቆጣች አሁን ሰዓት ለመውቀስ ማለት ሰሃቦች የታወቀ በእናቱን ይወዳል እናቱ ኸይረኛ ቢሆን ለሰው በአገራችን አለ ይሄ ሰው እናቱን ይወዳል እና ለእናቱ አታዛል ይባላል አንዳንድ ሰው አሉ ለታዘዝ ያገም ከሌላ ሰው የበለጠ አላስ ጠዋት ቤታቸው ላይ ገኛል ማታ ሲመጣ ይመጣል በቃ ይስማቸዋል ብዙ ከተማ ያደርግላቸው አለ ይሄም ደግሞ ሰዓት ለመውቀስ የታወቀ ነበር ሰዓት ለመውቀስ እስልምና ተቀበለ ተረጋጋ ከዛ ሷን ደግሞ ያኒ ሰዓት ለመወዳ ስለምታቅ خلاص لا اكل ولا اشرب حتى تكفر بمحمد او امرك لا اكل البلا مرج ምንም ነገር አልበላም አልቀጣም حتى تكفر بمحمد او امر ወይ ሞታል ያው ሰው ካልበላ ይሞታል እስከሞት ድረስ አልበላም አልጠጣም ወይ ወደ መሐመድ ከመሐመድን ዲን ለቀቃል ነበረች ከዛ በኋላ እናት ስለሆነች መጣ አንደኛ ቀን መጣ ለመናት ቢያላት ሰዎች حتى ባፊ ባዶ riwayat አፋን በእንትነቱ በእንጨት እንጨት አስገብተው ያበላው ባላል ሺ ባዶ riwayat እኮ በግድ እንዳትሞት ማለት ነው
ከዛ ሁለቴ መጣ ያውም ቢያለች አልበላም አለች ተው ምን ተው ዲን የሙሐመድ ሰለላሁ ዐለይሂ ወሰለም ዲን ተው አለችው ከዛ በኋላ ይሄን ዲንማ ዲኑን አለ ዲን አማታ አለሚን ይሄን ዲንማ አልተውም ይሄን ዲን አልተውም حتى እንኳን መቶ ነፍስ ነው ይችላል መቶ ነፍስ ቢኖርሽ ነፍስሽ አንድ በአንድ ቢወጣ ይሄ ዲን አልተውም ማለት mu ዛሬ አንድ ነፍስ ቢሞትሽ ላ መቶ ነፍስ እንኳን ቢኖርሽ አንድ በአንድ ነፍስሽ በፊት የተያየው ቢወጣ እንኳን ይሄን ዲን ያስኩት ዲን አልወጣ አልተውም فإنشئتي فقل تملكش بي قال فملكش دمو تي على شوف على الدين تملكش بي قال فملكش دمو تي على إيه ما مو عند ناس متورس كان بيقولش عنه متورس عند كان ياجي كان بيوضع إيه دين التوم بسويلو يجي سواي يورد يجوا مسوي إنسان لازم نبياتوش قرآن لاي الله سنقرأ إبراهيم عليه السلام እንዴት አድርጎ ያ አበቲ لما تعبد ما لا يسمع ولا يبصر ولا يغني عنك شيئا يا الله يا أبتي إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبتي لا تعبد الشيطان إن الشيطان كان للرحمن عصيا يا أبتي يا أبات شوف أسلوب بعده أبات سلطانكم الله እንደዚህ እስሎ ይተባረካል ያ አበቲ አባቴ ወንዳን አስበሮ ማለት ነው ያ አበቲ ያለው ተውሂድ ይሄን ተውሂድ ሊያደርሰው ነብያችን ሰለላሁ ዐለይሂ ወሰለም መካ ላይ ያሉ አባታቸው በጊዜው የሞቱ እናታቸው ሞተች እናታቸው እንኳን استغفار ሊያደርጉ አላህን ጠየቁት እናት ናት የነብያችን እናት ስትሞተች በኋላ ነብያችን ነብይ ከሆኑ በኋላ አላህ Subhanahu Wa Ta'ala ጠየቁን ምን ያሉላት استغفار ليرغلات الله سبحانه وتعالى مرض يطيقولات الله طيق فمنعني يا رب كلكلني الله كلكلني ما كان النبي والذين امنوا ان يستغفروا للمشركين ولو كانوا اولي قربى من بعد ما تبين لهم انهم اصحاب الجحيم تكلكلوا النبي صلى الله عليه وسلم تكلكلوا كذا بقى فاذن ان ازور قبرها الله قبران زي القبر زي تجلالنا ግን እሱ አስተፋር ማረክ አትችልም ተባሉ ማን ነብያችን እንደዚህ ነው አፍضل الخلق عليه الصلاه والسلام ከዛ ቀብራን ሄዶ ዘየሩ ይባል አባተካ ቢሆን በሞትራሱ ቀብሩን ዘየሩ ችግር የለውም ባሩ ዘየሩ ቀብሩ ሙሽሪክ ነው ዑለማዎች የሚናገሩ ስለዚህ የእናት ሐቅ በጣም ትልቅ ነገር ነው አቡ ሁረይራ رضي الله تعالى عنه الصحابي العظيم الكبير رضي الله عنه توقع تفلق الصحابة أكثر الصحابة حديثا أحفظ الصحابة يتبالون جاء الوقت كم الأهمان طيب أبو هريرة رضي الله تعالى عنه الناس مشرك نبرج أبو هريرة الناس مشرك نبرج بس أنا حرص نبرهم الناس يعني ولسلمنا عند القضاء يالك سنبر هكذا كان السلف الناس ولسلمنا عند القضاء ብዙም ጊዜ ያለቅሳል አቡ ሁረይራ የሚባለው አቡ ሁረይራ ማያውቀው ሰው የለም ጣልበ ኢልሙ hatta አሁን የሆኑ ሰው አቡ ሁረይራ የሚባለው ሰሃባው ትልቁ ሰሃባ ማለት ነው እናቱ يعني كانت كفر ላይ ነበረች ሙሽሪክ ነበረች ሁሌ የሆነ ያ ኡሚ አስሊሚ ብሎ ይለምናታል ወደ እስልምና ይጠራታል እንላለች አለቀበል ማለት ነው hatta የሆነ ጊዜ መጥፎ ነገር አሰማችኝ አለ በማን በነብያችን ሰለላሁ ዐለይሂ ወሰለም መጥፎ ነገር ተናገረች ማን የአቡ ሁረይራ እናት ያን ሁሌ ዳዋ የሚያደርግላት እንደዚህ ነው አባቱ ወላጁ የሆነ ካፍር ከሆነ ሁሌ ዳዋ ማድረግ እንዳለበት አቡ ሁረይራ ካን ሐሪሰን ከዛ በኋላ ያለቅስ ነበር ብዙ ጊዜ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣና ያ ረሱላህ እኔ ሁሌ እናቴን ወደ እስልምና እጠራታለሁ ዛሬ ደግሞ እንዳው መጥፎ ነገር ባንተ መጥፎ ነገር ተናገረች ያ ረሱላህ ለእናቴ ዱዓ አድርግላት አላቸው ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም اللهم اهد ابي هريره ብሎ ለአቢ ሁረይራ እናት ዱዓ አድርጉላት ከዛ በኋላ አቢ ሁረይራ ደስ አለው ነብያችን ዱዓ ሲያደርጉ እየሮጠ ወደ ማን ይላል ወደ እናቱ ሲሄድ ገና ሰው ሳይገባ በፊት የሆነ ጫማው ሰማችና መምጣቱ ያኔ አለመካኒክ እዛው ቁማይቸው ገብታ ታጥባ ጨርሳ ወጣችና አቢ ሁረይራ ሲገባ
أشهد أن لا إله إلا الله وأشهد أن محمد رسول الله عليك كده سألت نبأ بمرة الناس بقولة نبأ نجمع كذا بعدمو عندمو أول ما يالك أسان يوم ما يالك ينستا عنده ينستا يالك أسان والنبي جل صلى الله عليه وسلم إن هاتيكم يا رسول الله أشهد أن لا إله إلا الله وأشهد أن محمد رسول الله بلا مشلوله النبي صلى الله عليه وسلم تناكر لزيان فرما تسربوش لزيان يحسن فراتشو أباتوچاچو ወይም ደግሞ እናቶቻቸው ሌላ ሃይማኖት ላይ ካሉ በጥሩ እስሉ ወደ እስልምና እንዲመጡ በግል ጁን ማድረግ አለበት እንደዚህ ነው አካዳዳ ካናላይሞላ አሰረፉ ሷሊህ እንደዚህ ነበሩ ስለዚህ ብዙ ሰዎች አባት እናታቸውን የሚቆርጡት ዝምድና የሚቆርጡት ምንድነው ሰበቡ ለእስባብ ذلك الجهل አለማወቅ ቁርአን ላይ ያለው የአባት ክብር የእናት ክብር ሱብሃንአላህ የአባት ክብር የእናት ክብር ቁርአን ላይ ያለማወቅ ነው ሰው አባት እናቱን ያጠረከል መሳደብ ድምፁን ከፍ የሚያደርገው ይሄ ስላላወቀ እንጂ የሚያውቅ ሰው ቁርአን ላይ ያለው በሱና ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት የሚያውቅ ሰው ወላሂ አባት እናቱን አይኑን ከፍ አድርጎ አያቸው የሚያውቅ ሰው የሚያውቅ ብቻ አይደለም አላህ የወፈቀው ሰው ሁላችንም ሙቀሰሞች ነን ግን ለሚያውቁ ሰለፎች እኮ ድምጻቸውን ከፍ ያደርጉን አባትና ልጅ ብሎ ድምጻቸውን ከፍ ያደርጉን አልጀህል አለማወቅ ነው ሁለተኛ ደግሞ ሱء التربيه يعني በምጥጡ ህፃኖችን አለማሳደግ በሱና አለማሳደግ አባትና በማክበር ላይ አለማሳደግ ይሄ ነው ለእስባብ ላይ ልጆች ዝም ብሎ ያድጋሉ ይሳደባሉ ራሳቸው ተሆናል እና በጋብር ይዘታቸው ያሉ አባትና ተከሰር ባሉ በዚህ ያጋሉ خلاص ካደጉ በኋላ እንኳን አይተውም እናታቸው መገልመጥ አባታቸው መገልመጥ የሌላ ሰው አባት መስደብ ይሄም እንደዚህ ያለው ወንጀል ነው ተርቢያ ስለሌለ ቤት ላይ ስለማይማሩ የአባት ክብር የእናት ክብር ስለማይማሩ በዚህ ሙሲባ ላይ ሊወድቁ ይችላሉ ሶስተኛ ደግሞ ያኒ ሱህበት ሰይአ መጥፎ ጓደኛ አባት እናትን እንድታገባቸው ያደርጋል ደግሞ መጥፎ ሆነ መጥፎ ሆነ ለአባወላጆቹ መጥፎ ሆነ አንተም ደግሞ መጥፎ እንድትሆን ሊያደርግ ይችላል መጥፎ ጓደኛ አባት እናቱን ማያከብር ሰው ከሱ ጋር የሚሆን ሰው ጥሩ ሰው እንኳን ቢሆን አባቱን እንዳያከብር መጥፎ ነገር እንዲናገር ወደዛ መንገድ ይወስደዋል ስለዚህ ይህም ባብ ብሩ ዋሊደይን ዑለማዎች ኪታብ የጻፉት መጠንቀቅ አለብን ከአባቶቻችን ከእናቶቻችን ያለን አላቃ ምንድነው አሁን ያለው በቤታችን ካጠፋባቸው ሄደ ያ አቢ ሳሚህኒ አኽጣቱ ብለን ለአባትና ልጅ እግራቸው ስምን ጭንቅላታቸው ስምን ይቅርታ አድርጉልኝ እስካሁን ያጠፋሁባችሁ ብለን እየሄድን ከነሱ ይሄ ነገር መፈለግ አለብን ይቅርታ አድርጉልኝ ያጠፋሁ ነገር ካለ ብለህ እሷን ወይም ወንድም ቢሆን ይሄ ነገር ማድረግ አለብን ወላሂ አምር ዐዚም በምን አባትም ታረግልህ ዱዓ አባትም ያረግልህ ዱዓ እስከ መጨረሻ ሊጠቅም ይችላል መጥፎ ነው ደግሞ አንተ ለአባትና መጥፎ ነው አላህ ደግሞ መጥፎ ይሰራል ባንተ ላይ ራሱ መጥፎ ይመጡ ያ يعني يذيقك العذاب مصفوص لتولدنا يعني دمو يستقعيها أنت أباتين ستستقعي الناتين ستستقعيات ونبر تلقون كاقبا مالا مصفوش مطعنا يا مصفوش يستقعيها الأبات الناتين ستستقعي ونبر سلسي ما تنتقع لبن إنباب إن شاء الله تعالى نسأل الله عز وجل أن يرزقنا العلم النافع والعمل الصالح وصلى الله على نبينا محمد وعلى آله وصحبه أجمعين